ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሁላችሁንም በእያላችሁበት ሰዓት አቆጣጠር ሰላማችሁ ይብዛ ብዬ መልእክቴን ሳስተላልፍ ዛሬ የእመቤታችን የቅድስተ ቅዱሳን የድንግል ማርያም እናት የቅድስት ሐና የወያቄም ዓመታዊ ክብረ በዓል እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። በረከታቸው ረድኤታቸው ይድረስብን፣ በቃል ኪዳናቸው ይጠብቁን። በእመቤታችን ጥላ ከለላ በጻድቃን ሰማዕታት ጸሎትና ምልጃ በቅዱሳን መላእክቱ ተራዳይነት ከክፉ ነገር ተጠብቀን መልካሙን ነገር የምንሰማበት መልካሙን ነገር የምናደርግበት ሰናይ ዘመን ያምጣልን። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ዑራኤል፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን ሰማዕታት ይራዱን፣ ክፉን ነገር ያርቅልን ብዬ ነው የምጀምርላችሁ። እንዲህ ብዬ ስጀምርላችሁ ዛሬ አርአያ ያስከው መረጃ መንፈሳዊ ነገር ይበዛዋል እና ፕሮግራም አቀራረብ ደግሞ ይቆጣል ይሉኛል። ይሄ ፕሮግራም ዋናው አሰራሬ ዋናው የፕሮግራሜም ዓላማ መንፈሳዊ ማንነቶች ተከብረው እንዲቀመጡ በሁሉም ዘንድ ማለት ተከብረው እንዲቀመጡ አንዱን ሲያልፍ ግን እጅግ በጣም ነውር ጸያፍም ከባድም ነገር በመሆኑ እሱን ነገር በግልጽ እንናገራለን፣ እንተቻለን። በተጨማሪም ማህበራዊ ጉዳዮቻችን፣ ሴቶቻችን የሀገር አንድነታችን እንዳይናጋ፣ ኢትዮጵያዊነታችን እንዲከበር፣ እሴቶቻችንን፣ ባህላችንን፣ ሀገራችንን ማስከበር አንደኛው ድርሻችን ነው። በዚህ ጉዳይ ላይ በፖለቲካ ጽንፈም መተርጎም ለምትፈልጉ እሱ የእናንተ ፍላጎት ነው። የኛ ፍላጎት አንድነት እንዲኖረን፣ ህብረት እንዲኖረን፣ እርስ በርስ እንድንከባበር፣ መንፈሳዊነታችን አንዱን አክብሮ እንዲቀመጥ፣ በጋራ የጋራ ነገር እንዲኖረን፣ የጋራ ሀገር፣ የግል እምነት፣ የየራሳችን እምነት እንዲኖረን ነው የኛ ፕሮግራም ስራና ከዛ አንጻር ተረዱትና ይሄ ፕሮግራም ሙሉ ለሙሉ መንፈሳዊ ፕሮግራም አቅራቢ ብቻ አይደለም። ማህበራዊ ጉዳዮቻችንን እንተቻቸዋለን፣ ሂሶችንም እናቀርባለን። ከዛ አንጻር ዛሬ ከምናቀርባቸው ፕሮግራሞች አንጻር ለትምህርት ሚኒስቴር የመጀመሪያ ምስጋና እናቀርባለን። አንደኛው ምስጋና የምናቀርብበትን ጉዳይ ይዤላችሁ መጥቻለሁ። ኒቃብና ሂጃብ ስላደረጉት አይደለም አጀንዳችን። ማምሻውና ዛሬ ጠዋት ላይ የወጣውን መረጃ ተያይዞ ከኢትዮጵያ እሴት፣ ባህል፣ እምነት፣ ስርዓቶች ውጪ የሆነውን ነገር በትምህርት ቤቶቻችን እየተደረጉ ነው ብለን ለዓመታት የተሟገትንለት ነገር ዛሬ ምላሽ አግኝቷል። ለዓመታት የታገንለት እውነት ዛሬ ምላሽ አግኝቷል። ስለ ምላሹም ስለ እውነቱም ይዤላችሁ መጥቻለሁ መረጃውን። እኛም ያቀረብናቸውን ጥያቄ እናሳያችኋለን። ከዛ በማስከተል እንደው አንዳንድ ጊዜ ለሚዲያ ፍጆታ የሚውል ነገር አጀንዳ ብታጡ እንዲህ አይነት ፍጆታን በመንግስት ሚዲያ ባታቀርቡት ደስ ይለኝ ነበር። የእንጀራ ጉዳይ የህብረተሰብ ጉዳይ አሳስቧችሁ እንጀራን ከሱቅ አወጣን ብላችሁ በቪዲዮ ተቀርጻችሁ በጽሁፍ የጻፋችሁትና የለቀቃችሁት አጀንዳ ሳያንሳችሁ በቪዲዮ ቀርባችሁ ምላሽ ለመስጠት መሞከራችሁ አሳፍሩኝ። ከነምላሹ የኔን አስተያየት ይዤላችሁ መጥቻለሁ። ከዛ በማስከተል በአደባባይ በቪዲዮ ተቀርጾ እየመጣንላችሁ ነው፣ ገጀራችንን ስለን እየመጣንላችሁ ነው፣ ክላሻችንን ይዘን ስለተባለው ዛቻና ማስፈራሪያ አመጣላችኋል። አሁን ከዛቻና ማስፈራሪያ በተግባር እየተፈጸመ ያለ ተባለበት ቦታ ደግሞ ወደ ሐረር ወስዳችኋል። እዛም አንዳንድ መረጃዎች እየወጡ ይገኛሉ። ስለዚህ መረጃ የማቀርብላችሁ ነገር ይኖረኛል። አርአያ መካሻ ነኝ። ይህን ፕሮግራም አዘጋጅቼ የማቀርብላችሁ ከእናንተ የምፈልገው ትብብር ይህ መረጃ ለሁሉም ኢትዮጵያዊ ለሁሉም ኦርቶዶክሳዊ እንዲደርስልኝ ሼር እንድታደርጉልኝ፣ በመጀመሪያ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ እንዲሁም በዚህ አጋጣሚ ሐሳብ መስጠት የምትፈልጉ ኮሜንት ማድረግ የምትፈልጉ ላይክ ማድረግ የምትፈልጉ ላይክ እያደረጋችሁ ለብዙ ሰዎች እንዲታይ እንድታደርጉልኝና እዚህ ከስር በማስቀምጣችሁ ስልክ ቁጥሮች በየፕሮግራሚ መካከል በሚቀመጠው ስልክ ቁጥር የራሳችሁን ሐሳብና አስተያየት፣ እይታዎች፣ ተጨማሪ ቪዲዮዎችም ጭምር በዋትስአፕም በቴሌግራም መላክ እንድትችሉ ስልኬን አስቀምጥላችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። አመሰግናለሁ። የመጀመሪያ ፕሮግራም ምስጋና ነው። በየዓመቱ የግራጁዌሽን ፕሮግራም በዩኒቨርሲቲዎች ደረጃ የሚደረጉ ድርጊቶች ነውር ናቸው። ከለር ዴይ እየተባሉ የሚዘጋጁ ክሬዚ ዴይ፣ ጀንትል ዴይ፣ ኦልድስ ዴይ፣ ቫላንታይን ዴይ፣ ከለር ዴይ፣ ፓይጂማ ዴይ እየተባሉ የሚከበሩ ክብረ በዓሎች አምልኮት አላቸው፣ ብቻቸውን አይደሉም። እንዲሁ ዴይ በሚባል የሚከበር ብቻ አይደለም ብለን ደጋግመን
ፕሮግራሙን መረጃን ከማስረጃ ጋር አቀናብረን በተለያየ ጊዜ ፕሮግራም ሰርቼላችሁ አውቃለሁ። የኔታ ሚዲያ ላይ፣ ሳድስ ሚዲያ ላይ፣ ቃለ ቀርን ሚዲያ ላይ፣ ኢህዋሪያ ሚዲያ ላይ ከጀመርኩም ጀምሮ እነዚህን ፕሮግራሞች ሰርተናቸው እናውቃለን። በተለይ ሳድስ ሚዲያ ላይ ለረጅም ጊዜ ሰርቼበታለሁ፣ ከ1 ዓመት በላይ። ሂዱና አብይ ይልማ ሚዲያ ላይ፣ ሳድስ ሚዲያ ላይ ገብታችሁት፣ ቃለ ቀርን ሚዲያ ላይም ገብታችሁት ከ1 ዓመት በፊት ጀምሮ በተደጋጋሚ ያቀረብናቸው ጥያቄዎች ምንድነው? እነዚህ የዴይ ስያሜዎች ኢትዮጵያዊ ባህል የላቸው። እኛ የምናመርታቸው ልጆች ወይ ደግሞ ከትምህርት ቤት የምናወጣቸው በቅተው እንዲወጡ የምንበቃቸው ልጆች ኢትዮጵያዊ ልጆች ነው የምንፈልገው። ከለር ዴይ ማን ዴይ ነው? የምን አምልኮ ስርዓት ነው? ቫላንታይን ዴይ የምን አምልኮ ስርዓት ነው? የምንስ ባህል ነው? የነማን ባህል ነው? እነዚህን ለይተን ወቅቱ በመጣ ቁጥር ቡቲኮቻችን ቀይ በቀይ አድርገው የሚሸጡትን ስርዓት ራሱ እንዲቃወም እያደረግን ፕሮግራም እየሰራን በደንብ እያነጠርን እያወጣን ከማስረጃ ጋር ጭምር ማለት ነው ነግረናችሁ እናውቃለን። የነገርናችሁ ንግግር በሙሉ በማስረጃ አለ። ማስረጃዎችን አቅርበን ነግረናችሁ ተደጋጋሚ ሆኖ ይሄም ነገር ብዙዎቻችሁ ተቀበላችሁት። አሁን ቡቲክ እየሄደ ለዕለቱ ቀን መርጦ ቀይ በቀይ የሚለብስ ሰው የለም። በጣም ሰው አንሷል። አሁን መጠጥ አቁሙ የመስቀል በዓል የክርስትና መገለጫ በዓል እንጂ የጭፈራና የመዘሞቻ በዓል አይደለም። የጥምቀት በዓል የቢራ መጠጫ በዓል አይደለም። የጥምቀት በዓል ታቦት ማክበሪያ መወደሻ መቀደሻ ነው። እንቀደስበት እንጂ በመጠጥ ቤት አትቀመጡበት። እዛ ሆናችሁ መጠጥ ድራፍት ይዛችሁ የቅዱስ ጊዮርጊስ ታቦትን እየሸኛችሁ ቅዱስ ጊዮርጊስ ቢራ አትጠጡ ብለን ዘመቻ ከፍተን በየዓመት ባሉ ዋዜማ ደግሞ ሁል ጊዜ መጠጥ ቤት ዋዜማ አትገኙ ብለን ደጋግመን ጮኸን ዛሬ ፍሬ እያፈራ ነው። ተቋማት እየመጡ ነው። የአላፋት ዝማሬ በየዓመቱ ዋዜማ ላይ የዓመት ባሉ ዋዜማዎች ጊዜ መንፈሳዊ ፕሮግራም እያዘጋጀ ነው። በየደብሮቹ መንፈሳዊ ፕሮግራም እየተዘጋጁ ነው። በየክልሎቹ መንፈሳዊ ፕሮግራሞች እየተዘጋጁ ነው። አዎ መንፈሳዊ በዓል በመንፈሳዊ ክብረ በዓል መከበር አለበት። ኢትዮጵያዊነት ስርዓት በኢትዮጵያዊነት ልጅ መታደግ አለበት። ልጆቻችን በኢንተርናሽናል ስኩል ተጀምሮ የነበረው በጥቂት ትምህርት ቤቶች ተጀምሮ የነበረው ነገር አሁን በመንግስት ሃይ ስኩል ትምህርት ቤቶችም ጭምር ልምድ እየሆነ መቀለጃ እየሆነና መጫወቻ እየሆነ ክሬዚ ዴይ፣ ጀንትል ዴይ፣ ቫላንታይን ዴይ፣ ኦልዲስ ዴይ፣ ከለር ዴይ፣ ፓጂማ ዴይ የሚባሉ ዴዎች እየተከበሩ ልጆች በዚህ ፕሮግራም ራሳቸውን ሳያውቁት እየቀረጹ ወደ ተለያየ አምልኮት እየገቡ ነው ብለን ነግረናችሁ ነበር። ትምህርት ሚኒስቴር ይሄንን የሚገታ መረጃ ነው ያወጣል። ማንኛውንም ስርዓት የሚጥስ አካል 150 ሺህ ብር እቀጣለሁ አለ። በዚህም በፖሊሱ ስርዓትና መመሪያ አውጥቻለሁ። ተቋማት አካባቢያቸው የትምህርት አዋኪ ድርጊቶችን ለመከላከልና ለመቆጣጠር የሚያስችል አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታውቋል ትምህርት ሚኒስቴር። በዚህም ይህ ደንብ የትምህርት ጥራትን ለማረጋገጥና ብቁ ዜጎችን ለመፍጠር ያለመ ነው። ዋና ዋና ነጥቦችና ዓላማዎችም የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር የሚደርስ ቅጣት ይቀጣሉ። ትምህርት ቤት አካባቢ ጫት መሸጥ፣ ትምህርት ቤት አካባቢ መጠጥ መሸጥ፣ ትምህርት ቤት አካባቢ አሽሽ መነገድ፣ ትምህርት ቤት አካባቢ የጭፈራው ቤት ማዘጋጀት፣ ትምህርት ቤት አካባቢና አቅራቢያው ዙሪያ አካባቢ ፔኒሲዮን ማዘጋጀት ከትምህርት ጥራትና ስርዓት ከሀገር ባህል እሴት ከኢትዮጵያዊነት ወግ የወጡ ነው በመሆናቸው ካልተገደቡ 150 ሺህ ብር የመነሻ ቅጣቱ ነው። ንግድ ፈቃድ ማገድና ከስራ ማሰናበት እስከ ማሰር የሚደርሰው ደረጃ ቀጣዩ እርምጃ ነው። ለዚህ ጅማሬው ትምህርት ሚኒስቴር አቅራቢያው የትምህርት ተማሪዎችን የትምህርት ማዕከላቸው ለተማሪዎች ምቹ ማድረግ እያዘጋጀ በመሆኑ ከትምህርት ስርዓቱ ጋር የሚገናኝ በመሆኑ ኮርተንባቸዋል። ስለ ሂጃቡ አላልንም። በዚህ ጉዳይ ነው የቆራነው። ስለ ቤተ ክርስቲያን ሄደው ሲመለሱ ነጠላ አውልቀው እንዲገቡ ስለሚያስገድዱ ስርዓታቸው አይደለም። ስለዚህ ጉዳይ ነው ያመሰገንነው። ስናመሰግን የሚመሰገነውን እናመሰግናለን፣ የሚነቀፈውን እነቅፋለን። መተቸት ያለበት ይተቻል። ምክንያቱም የኛ ሀገር ሙስሊም ነው፣ ኦርቶዶክስ ነው፣ ፕሮቴስታንት ነው፣ ካቶሊክ ነው እምነቱ። እነዚህን እምነቶች ያላካተተ ስርዓት በስርዓት ውስጥ ሲታቀፍ እሰይ እልል ትክክል ነው ልንል አይገባም። የኛ እምነት እንዲከበር የሌላው እምነት መከበር አለበት። የሌላው እምነት እንዲከበር የኛ እምነትን ማስከበር ግዴታ አለብን። የሌላው እምነት እንዲከበር አይዟችሁ አይዟችሁ ብለን የምንቆመው የኛ እምነት እንዲከበርም ጭምር ነው። ስለኛ እምነት ዝም ለሚል አካል እኛ ስለሌላው እምነት አንጮህ። የምንናገረው እኛ የምናስከብረው የራሳችን እንዲከበር ነው የምንሰራው። ሌሎቹ የራሳቸውን ያስከብራሉ። ስለዚህ በትምህርት ተቋማት ስር የኢትዮጵያ አኗኗር ከ70% በላይ ኦርቶዶክሳዊ ይኖርበታል በምትባልባት ኢትዮጵያ ውስጥ ነጠላ አጣፍቶ ዩኒቨርሲቲ ግቢ ውስጥ መግባት አይቻልም። ጾም ጾሞ ከጾሙ በኋላ ሊበላ ቢፈልግ
ከካፌ ምግብ መውሰድ አይችልም። ይሄን እንቃወማለን። አሁንም ነገም እንቃወማለን። ስለዚህ ይበቃል ሊባል ይገባል። እነዚህን ነገሮችና ድርጊቶችን ግን ደንቡ እየጨመሩ የሚመጡን አዋኪ ድርጊቶች ከመግታት ባሻገር በኢትዮጵያ ወግና ልማድ ጋር ይቃረናሉ ተብሎ ለተለዩ የውጭ ባህላዊ ልማዶችን ከትምህርት ተቋማት አካባቢ መፈጸም ሙሉ በሙሉ ይከለክላል። ከዚህም አንጻር ዋነኛው ዓላማ በትምህርት ቤቶችና አካባቢ የሚስተዋለው አዋኪ ጉዳዮችን በመከልከል ሁለንተናዊ ስብዕና የተሟላው መልካም ስነ ምግባርና የታነጸና ግብረ ገብነትን የተላበሰ ብቁ ትውልድ እንዲፈጠር ማስቻል ነው። ግብረ ገብነት ከመንፈሳዊነትም ይጨምራል። ግብረ ገብነት ኢትዮጵያዊነት ባህልንም ይጨምራል። ነጠላ ኢትዮጵያ ውስጥ የተቋጨ ነጠላ ነው። እምነት ኢትዮጵያ ውስጥ ያለ እምነት ነው። የፈረንጅ እምነት አይደለም የምናምነው እኛ ኢትዮጵያዊ ኦርቶዶክሳዊ ነን። እኛ ኢትዮጵያዊ ሙስሊም ነው ያለን። እኛ ኢትዮጵያዊ ፕሮቴስታንት ነው ያለን። እኛ ሀገር ውስጥ ኢትዮጵያዊ ካቶሊክ ነው ያለን። እምነቶቹን ያከበረም እንዲሆን እንፈልጋለን። ስለዚህ የሚጾመውንም እንዲጾም፣ የሚሰግደውንም እንዲሰግድ፣ የሚማርበትን በስርዓት እንዲማር፣ የሚያከብረውን እንዲያከብር ግብረ ገብነቱ በትምህርት ስርዓቱ ብቻ ሳይሆን በሃይማኖትም የሚቀር ስለሆነ እሱንም እንድታስቡበት እድል እንሰጣችኋለን። ለዚህ ድርጊታችሁ ግን እናመሰግናለን። ሁለተኛው መረጃ ስለ እንጀራው ነው። ድሆችን ከሱቅ የማፈናቀል ስራ ነው። ድሆችን ከሚገዙበት እንደገና የማስራብ ስራ ነው። ድሆች የሚገዙት ከትናንሽዬና ከሸቀጣሸቀጥ ሱቅ ነው የሚገዙት እንጀራ። ምክንያቱም 15 ኪሎ ጤፍ ገዝተው አስፈጭተው መብላት የሚችሉበት አቅም የላቸው። ልጆቻቸው ትምህርት ክፍያ አለባቸው፣ ኪራይ ቤት አላቸው፣ ልጆች አላቸው፣ 3-4 ልጆች አላቸው። ተከራይተው ነው የሚኖሩት። ብዙሃኑ አዲስ አበባ የሚኖረው 90% ህዝብ በኪራይና በስደት የሚኖር ነው በገዛ አዲስ አበባ ከተማ ውስጥ። ያ ህዝብ የኤሌክትሪክ ፍጆታ ፈጅቶ ቤት ውስጥ እንጀራ ጋግሮ ቤተሰቡን የሚቀልብበት አቅም የለው። ድንች እየገዛ ስራ የሚሰራ የመንግስት ሰራተኛ እኮ ነው በተደጋጋሚ ሰምተን የምናውቀው። ለዛ ህዝብ መንግስት እንዲህ አይነት ምላሽ ተገቢ አይደለም፣ ነውር ነው፣ ያሳፍራል። ከእናንተ ይህን ምላሽ አልጠብቅም፣ ትክክልም አይደለም። ዋና ጉዳዩ የጤና ጉዳይ ነው። ከጤና ጉዳዩ ጋር በተያያዘ ደግሞ መጀመሪያ አቀማመጣቸው እንጀራዎቹ አቀባበል ከየት እንደሚመጡ፣ ሁለተኛ ሱቆቹ ምን እንደሚሸጡ ሁሉም የሚያውቀው ነው፣ ማህበረሰባችን የሚያውቀው። ስለዚህ እነኚህ ተቋማት ኦሬዲ የሚሸጡት ነገር ሌላ ነን ምግብ የሆኑ ነገሮች፣ ምግብ ያልሆኑ እንደውም ምግብ አለመሆን ብቻ ሳይሆን ኬሚካሎች ጭምር የሚሸጡባቸው ናቸው ሱቆች ያሉበት ነው። ስለዚህ የአንድ ሱቅ አይተማቸው የተለያዩ ናቸው። ስለዚህ ያ ከመሆኑ ጋር የህብረተሰቡ ጤናውን ቅድሚያ ነው መሰረት ያደረገ። በጣም እናመሰግናል። ጤናውን ካሰባችሁልን እንዲያርጉልን ልንገራችሁ። መርዛማ የምትሏቸውን ነገር ከሱቅ አውጡልን፣ ከሸቀጣሸቀጥ አውጡልን። የአይጥ መርዛውን ቁጭ ብሎ አስቀምጦ የሚሸጥ ሱቅ አታገኙ። ሸቀጣሸቀጥ ሱቅ አታገኙ። ይሄ በረሮ እያለ በየከተማው ደንብ አስከባሪዎች ጋር የሚሯሯጠው ነጋዴ ጋር ነው የምታገኙት። በረኪና፣ ሳሙና ምናምን ዲተርጀንቶችንም ሁላያቸው። በተረፈ 90% የምግብ ነክ ዕቃዎች ናቸው የሚሸጡት። 90% ማስቲካ፣ ከረሜላ ምናምን የምትሏቸውም እዛው ነው የሚሸጡት። እንጀራውን መለየት የፈለጋችሁት የድሃው ህግ ስለሆነ ነው። መቼም መኪና የሚነዳው በሀብት ያለው የመንግስት ባለስልጣን፣ የቢሮ ከፍተኛ ባለስልጣን፣ የቢሮ ኃላፊ፣ ዳይሬክተር፣ ኬስቲም ኃላፊ ምናምን የምትሏቸው ቤት ያላቸው፣ የኪራይ ቤት የሰጣችኋቸው፣ ኮንዶሚኒየም የሰጣችኋቸው፣ የፓርላማ አባል ሆነው ፓርላማ አባል የሰጣቸው ቤት የሰጣቸው ምናምን እነዚህ ባለስልጣኖች በሙሉ ቤት አላቸው፣ መብራት አላቸው፣ የመኪና ራቻቸው ይሞላላቸዋል። ስለዚህ እንጀራ ገዝተው ጤፍ ገዝተው ምናምን መኖር ይችላሉ። እነሱ ችግር የለባቸው። በዚህ ጉዳይ ከነማስረጃው ልትገልጹልን የምትፈልጉት በህመም ተሰቃይቶ በዚህ እንጀራ መግዛቱ ታሞ የሞተ አንድ ሰው ነገሩ፣ አንድ ሰው ያለ ማስረጃ ሱፍ ለብሳችሁ አትደክስክሩ። ያለ ማስረጃ እንዲሁ በምናባዊ ህብረተሰቡ ያውቀዋል ብላችሁ እኛ እኮ የህብረተሰቡ አንድ አካል ነን። ከሱቅ የምንገዛ ከሱፐርማርኬት የምንገዛ እንጀራ አስጋግረን የምንበላን ሁላችን። እና ምንድነው ለጳጳሱ አረዱት እንደተባለው የክርስቶስን መሞት ለጳጳሱ አረዱት እንደማለት ይሆንባቸዋል። ጳጳስ እኮ ጳጳስ የሆነው ክብረ ክህነቱን የተቀበለው የክርስቶስን ሐዋርያ ለመከተል የክርስቶስን አባትነት አምላክነት አውቆ ሌሎቹን ለመጠበቅ ነው አባት የሆነው። ይሄ ህብረተሰብን እንደሱ ነው መቁጠር ያለባችሁ። እንደ ጳጳሱ የሚኖረውን ኑሮ የሚበላውን እንጀራ
የኖረው ኑሮ እስከ ዛሬ የኖረበትን ቆይታ በሙሉ እያሰብንልህ ነው ብላችሁ ትደሰኩሩታላችሁ። ይሄ ፕሮፓጋንዳ ነው የሚባለው። ይሄ ሰዋዊነትና ሰባዊነት የለውም። መርዛማው ነገሮችን አውጡልን። ከሸቀጣ ከሸቀጥ ሱጥ በነገራችን ነጋዴው ያንን መርዛማ ነገር የሚገዛው ሰው ጥቂት ነው። አውጡት እስኪ። የአይጥ መርዝ ነው አይደል? አውጡት። ሌላ ምን አላችሁ? በረኪና ታሽጎ ነው ያለው አይደል? የታሸገ ነገር አትጨቃጨቁ ማለት። ያልታሸገ ነገር መርዛማ ነገር ምን አለ ንገሩን እስኪ። የእናንተ ግልምጫ ነው አንደኛ። ልዝለላችሁ እንደዚህ ቢ እባካችሁ በድሃው ላይ የምታረጉት የረሃብ አድማ የረሃብ ግድያን አቁሙት። ይሄ በረሃብ ድሃውን ከመግደል አይተናነስም። ድንች አስፋልት ዳር ይበላ ነበር። አሁን ድንቹን መብላት አልቻለም። ድንቹ ተወደደ። ይሄን የምነግራችሁ እናንተ ቀጥራችሁ የምታሰሯቸው የመንግስት ሰራተኞችን ጭምር ነው። ልጆቹን ለማብላት ሲል ማታ ማምሻውን ጠብቆ ድንችና ዳጣ ገዝቶ በፌስታል ገዝቶ ቤቱ መግቢያ ላይ ጎርሶ የሚበላና ቤት ሲገባ ጠግብ ያለው ሰው ጋብዞኛል ለሚለው ሰራተኛችሁ ነው የምነግራችሁ። ይሄ ሰራተኛ የመንግስት ተቋም ሰራተኛ ነው። ልጆቹ እንዲበሉለት ማለት ነው። ሚስቱ እንድትበላ እርጉዝ ሚስቴ ርቧታል ብሎ የሚናገረውን የመንግስት ሰራተኛችሁ ነው የምነግራችሁ። እና በእውነት ከሐሳቡ ጋር የማይገናኝ ነገር አታምጡ። እኔ እንዲህ አይነት ቪዲዮዎች ሲላኩና ሲለቀቁ አንድ ነገር ልንገራችሁ። እኔ በአደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ቤተክርስቲያን ግደሉ ስትል ስታውጅ ሰምቼ አላውቅም። የፕሮቴስታንት እምነትም ተከታዮች ወይ ደግሞ የሃይማኖት ተቋም መሪዎቹ ይሄን ሃይማኖት ተከታይ ግደሉ ስትል ሰምቼ አላውቅም። የእስልምና እምነት መሪዎቹ ተቋሙ ማለት ነው የእስልምና ምክር ቤት ይሄን እምነት ግደሉ ሲሉ ሰምቼ አላውቅም። አሁን ያለው ማህበራዊ ሚዲያ ላይ ነው ፕሮፓጋንዳው ግን ያለምንም ምክንያት አይመጣም። ያለምንም አጀንዳ ምንም ነገር አይመጣው አያውቅም። እኛ እንደ ሃይማኖት ተቋም እየተገደልን ነው እንላለን። እየሞተን ነው፣ እየተገደልን ነው። ሀገር ዳን ድንበር አስከብሩ ብሎ ባርኮ የሚልከን ግን የሃይማኖት አባት አለ። ራሳችሁን አድኑ ግን የሚለን የሃይማኖት አባት አግኝተን አናውቅም። ራሳችንን የምናድነው አንደኛው በንስሐ ነው። ሁለተኛው ስጋው ደግሞ በመቀበል ነው። ዋናው ማለት ነው ስጋው ደግሞ ለመቀበል ንስሐ ያስፈልገናል። ስለዚህ ንስሐ ቶሎ እየሰጠን ስጋው ደግሞ መቀበል አለብን። ኦርቶዶክሳውያን በሙሉ እኔ በየቀኑ ይህን ዘመቻ ምነግራችሁ፣ በየቀኑ ሰብካችኋል፣ በየቀኑ ነግራችኋል። ስጋው ደግሞ ተቀበሉ፣ ንስሐ ግቡ። ኃጢአተኞች ነን፣ በደለኞች ነን። ያልበደልነው ነገር የለም። በሐሳባችን እንኳን እንበድላለን። በምድር ላይ ከተፈጠሩ ፍጥረታት ሁሉ ማለት ነው በሐሳቧም በምግባሯም በተግባሯም ፍጹም ንጽሕት ሆና የተፈጠረች እመቤታችን ቅድስተ ቅዱሳን ድንግል ማርያም ብቻ ነች በሰው ዘንድ ማለት ነው። በተረፈ አምላክና ሰው የሆነው ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ፍጹም ንጹሕ ነው፣ ፍጹም ቅዱስ ነው። እመቤታችን ደግሞ ሰው ነች፣ ፍጹም ቅድስት ነች፣ ፍጹም ንጹሕ ነች። በሐሳቧ በህሊናዋ በምግባሯ በተግባሯ በህይወቷ ሙሉ ንጽሕት ሆና ተወልዳ ንጽሕት ሆና ያረገች እናት ነው ያለች። ስለዚህ ሌሎቻችን በሙሉ ንስሐ የምንገባበት ነገር አለን ማለት ነው። ቅዱስ ነኝ የሚል አባት ቅዱስ ነኝ የሚል ሰው ካለ እሱ እንግዲህ የራሱ ፍርድ ነው፣ የራሱ እንግዲህ ውሳኔ ነው። ቅዱስ የሚል ካለ ንጽሕት ነኝ እንደመቤት የሚል ካለ ያለ አይመስለኝም። ኖሮም አያውቅም። ያሉም ካሉም የሚታበዩና በፈጣሪ የማያምኑ ናቸው፣ በእግዚአብሔር የማያምኑ ናቸው። ስለዚህ እኛ የምንጠይቃቸው ይሄንን በምንል አማኞች መካከል ይሄንን በሚል ማህበረሰብ መካከል አይ ቲንክ እስልምናዎችም ፕሮቴስታንቶችም ሌሎችም ይሄን ሐሳብ የሚጋሩኝ ይመስለኛል። ብዙዎች እምነቶች በህዝብ አልመጡም ሲሉ ሰምቻለሁ። እውነት ነው። ስሙር አላምረው ነው ስማ ኮነ ሲናገሩ የሰማሁት ስሙር አላምን ነው። አዎ ሊቀ ሊቃውንት ስሙር አላምን ነው ሲናገሩ የሰማሁት። በህዝብ እንደ ህዝብ የተቀበልነው እምነት የለም። ግለሰብ ነው ተቀብሎ የመጣው። ግለሰብ ያን እምነት ይዞት ይመጣና እኔ አንተን እንትናን እያለ እየታመነ እምነቱ ይስፋፋል። መጀመሪያ ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውጪ ኢትዮጵያ ውስጥ ምንም አይነት እምነት የለም ነበር ከባህል ስርዓቶች ውጪ። ከዛን የእስልምና እምነትን ተከታዮች ተሰደው ሲመጡ ያቺ መልካም ሀገር አለች ሲባል የተቀበሉት ኦርቶዶክሳውያን ናቸው። ከዛን እነዛ ሙስሊሞች ኦርቶዶክሳውያንን ነው እያሳመኑ ሙስሊም ያደረጉት። ፕሮቴስታንቶችን ስንቀበል እነዛ የተቀበሉት ፕሮቴስታንቶች ናቸው ኦርቶዶክሱን ነው ወይም ሙስሊሙን ነው ፕሮቴስታንት ያደረጉት፣ ሌላ አይደለም። ነገ ሌላ እምነት ቢፈጠር ከነዚሁ እምነት ነው ፈልሶ የሚወለደው፣ በቃ ሌላ አይደለም። ፍቅር ሲዝም ከየት እምነት ይወጣ ነው? ልክ እንደዛ ማለት ነው። ስለዚህ እምነቶች
የሆነ አካል ይዟቸው ይመጣል። እምነቱ ይስፋፋል። እምነቱ ይስፋፋ ከነበረው እምነት ነው አማኝ ይዞ የሚሄደው። በተዘዋዋሪ መንገድ ያልተጋመደ ህዝብ የለም። ይህን ቪዲዮ የማሳያችሁ ለዛ ብዬ ነው። ስሙት እስኪ አንድ። ዛሬ የተዘዋወረ ያለ ሚዲያ ነው። የመቼ ቀረጻ እንደሆነ ግን አይነገርም። አላህ ሱብሓነሁ ወተዓላን ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ ሱብሓነሁ ወተዓላን ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን ለምነዋለን። አዩሃል ኩፋር ወልሙርተዲን፣ እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሓነሁ ወተዓላ ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እናንተ ሙስሊሞች ወይ ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ የውርደትን ኑሮ አትምረጡ። ከሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ከሃዲያኖቹ እነማን ናቸው? ከእስልምና እምነት ክደው ሌላ ይወጡ ከሃዲያኖቹ እነማን ናቸው? ከእስልምና እምነት ውጭ ያሉ ሌላ አማኞች። ምን ማለት ነው ይሄ? ምን የሚሉት ሰበካ ነው? ምን የሚሉት አማርኛ ነው? ምን የሚሉት ቀረጻ ነው? ምን የሚሉት ኢትዮጵያዊነት ነው? የትኛው እስልምና እምነት ነው የሚያዘው? ባለፈው አንድ ሰሞን እነማን ናቸው ያያ ዘለደታና ሌሎች የተወሰኑ ሰዎች የተቆራረጠ ቪዲዮ ልከውላቸው መረጃውን አሳስተዋቸዋል። ስለ እንስሳ እርድ የተደረገውን ነገር የሰው እርድ እንዲሆን አስመስለው ነው የላኩላቸው። ነገር ግን አይደለም። በኋላ እነሱም ቪዲዮን አጠፉት። መረጃው ስህተት ነበር፣ ይቅርታም ጠየቀ። ለምሳሌ ነው የምነግራቸው። መረጃዎቹ ግን አውቀው ነው አጀንዳው እንዲነሳ የሚፈልጉ። እስከዛሬ አጀንዳውን የሚያነሱ ግለሰቦች አሉ። ነገ ቪዲዮን ይዤላችሁ እመጣለሁ። ነገ ላይ ማለት ነው። ጂሃድ ነው ማወጅ ያለብን የሚልም አለ ሰምቻለሁ። በቃ ኢትዮጵያ ጂሃድ ነው የሚያስፈልጋት። ቀኝን ሲመጣ ግራን ስጥ የሚል ነገር የለም። ቀኝን ሲመጣ አንተ ደግሞ በገጀራ በለው ነው በጥፊ በለው ምናምን የሚል አለ። እኔ አንድ ነገር ልጠይቃችሁ። እንዲህ አይነት ጦርነት የምትሰብኩ ሰዎች፣ በነገራችን ኢትዮጵያ እኮ በጣም ብዙ ድንበሯ የተነካባት ቦታ አለ። እዚህ በአማራ ክልል ሱዳን ገብቶባታል። በደቡብ በኩል ደቡብ ሱዳን ገብቶባታል። በሶማሊያ በኩል እዛ ከሶማሊያ ጋር ድንበር ተገብቶባታል። በኤርትራም ጫፍ በኩል የድንበር ግጭት አለ። ሀገራችሁን እስኪ ያስከብሩ። መጀመሪያ እስኪ ሀገራችሁን ሰው አርጓት፣ ሀገር አርጓት። ሁሌ የምንጨቃጨቅባት የምንቧጨቅባት ሀገር አታርጓት። አጀንዳ አትፍጠሩ። ገዳይ የትም ነው ያለው። የትም ነው ገዳይ ያለው። ሟችም የትም ነው ያለው። ገዳይ ነኝ ስትል ገዳይ ነኝ የሚል ይመጣል። ሟች ነኝ ስትል ተው የሚል ነው መሆን ያለበት። እኛ እዚህ የምንኖረው ኢትዮጵያውያኖች ነን። ኢትዮጵያውያን የንትን ብሔር አልልህ። የንትን ብሔር የንትን ጎሳ የንትን ሰፈር እንትና እንኳን ሞተ እንትና ተገደለ ምናምን አልልህ። ሰው ስለሞተ የሚያዝን ኢትዮጵያዊ ነው ይሄ ሀገር። ሰው ስለሞተ በእስልምና እምነት እንደነገራችሁ ከብት እንኳን ሲታረድ ቢላውን ሲሳል እንዳያ ብላችሁናል አይደል? ይሄ ወጃ ግን ለካደው እምነት ተከታይ ነው ይሄን የምታረጉት። የገዛ እምነት ተከታዩ ስለካደ ወይ ደግሞ ይሄ እምነት ትክክል አይደለም ብሎ ስላላመነና የማምንበት ይሄ ነው ብሎ ስለሄደ እንዲርድ የሚታረድበት ከሆነ ሌላውማ ከዚህ ትብሳላችሁ። ይሄን ለተናገራችሁትና ይሄን ፕሮግራም ለሰራችሁት እኔም ማቃቸው ግን አብሮኝ ነው የሚኖሩት። አብሮኝ ስለኖረ አራጅ አይደለም ምናምን ብዬ አልፎካከርላችሁ። ከልጅነት እስከ እውቀት እንተዋወቃለን አኛ እና ገዳይ ባለበት ገዳይ እንዳለ መነጋገር አለብን ወይ? ሌላ ወጥቶ የሚፎክር መኖር አለበት ወይ? ትክክል አይደለም ይሄ ነገር። ወይ ደግሞ ማህበራዊ ሚዲያ ላይ እንዲራገብ ሆነ ተብሎ ወጥቶም ከሆነ ትክክል አይደለም። በሀገራችን ሰላም እንዲሰፍን፣ እርስ በርስ መጋደል እንዲቆም፣ ሀገር በሰላም እንድታግድ ቢያንስ የጥይት ድምፅ ጠፍቶ ህፃናት በስነ ስርዓት ትምህርት ቤት እንዲሄዱ፣ ጤናው እንዲስተካከል፣ ሀገር እንድትለማ፣ እምነትም ተከባብሮ ስለ ሀገርም ስለ የራሳችን እምነት ጸሎት ማድረግ ነው የሚጠበቅብን። እነዚህ ልጆች ጸሎታቸውን እነሱ የሚያመልኩት አላህ አይሰማቸውም እንዴ? ገጀራቸው ነው የሚሰማ? እኛ ገዳይነን ካልና ኦርቶዶክሳውያን በግድያ በኦርቶዶክሳዊነት ገዳለው የምንል ሰዎች ደግሞ የኛ እግዚአብሔር የኛን ጸሎት አይሰማ? ጥይታችንና ገጀራችን ነው የሚሰማ? አይደለም እኮ። የኛ አምላክ መተን እንድንመለስ የሳጠን መልእክት አለ። እሱን መልእክት መኖር አቅቶን ነው ይሄንን የምናደርገው። ውድ ተመልካቾቼ በቀጣይ አቀርበዋለሁ የቀረኝን መረጃ። የዛሬው ፕሮግራሜ በሐዘን ነው። ለገዳይም ገዳይ አለው።
ሟች ብቻውን ሁሉ ጊዜ እየሞተ አይኖርም። ይሄ ለገዳዮች ነው መልእክቴ። ገዳይ ሐሳብ ላላችሁ የገዳይ ፍላጎት ላላችሁ ለእናንተ ነው መልእክቴ። የዛሬው ፕሮግራም ይህን ይመስል ነበር። አርአያ መካሻ ነበርኩ። ይህን ፕሮግራም ሰብስክራይብ፣ ላይክ እና ሼር እንድታደርጉልኝ ጋብዛለሁ። ሼር የምታደርጉልኝ እንዲህ አይነት መረጃዎች ለብዙ ኢትዮጵያውያን፣ ለብዙ ኦርቶዶክሳውያን፣ ለብዙ በአንድነት በህብረት ስለ ኢትዮጵያዊነትና ስለ እምነት መከባበር ስለሚያስቡ ሰዎች ይህን መረጃ ላኩል። ምክንያቱም እንዲህ አይነት መረጃዎች ለሁላችንም ስለሚጠቅሙ በጋራ የምንኖርባት ሀገር ተከባበረን የምናምንበት እምነት ያስፈልገናል። ከዛ ውጪ አንዱን ጥሳለሁ ማለት አይችልም እና ይሄን አስቤ ነው ፕሮግራሞችን አዘጋጅቼ የምሰራው። የነበረው ቆይታ ይመስላል። ሰናይ ቀን